ዘመናዊትና ለኑሮ ምቹ የሆነች አዲስ አበባን ለመገንባት በሚደረገው ጥረት ትኩረት ከተሰጣቸው ዘርፎች አንዱ የትራንስፖርት አገልግሎት መስኩን ማዘመን ነው። በዚህ ሂደት ታዲያ ከስማርት ከተማ ግንባታ ጋር ተያይዞ ዘርፉን በዘመናዊ ዲጂታል ቴክኖሎጂ በታገዘ የብልህ ትራንስፖርት ስርዓት እንዲመራ ከማድረግ ጎን ለጎን ዘመናዊ መንገዶችን ለመገንባት የተሽከርካሪ ማቆሚያና የአውቶቡስና የባስ ተርሚናሎችን ለመገንባት ከፍተኛ ትኩረት ተሰጥቶ እየተሰራ ይገኛል። የዚሁ አካል የሆነውና እጅግ ዘመናዊ የሆነው የካ 2 የተሽከርካሪ ማቆሚያም በአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተመርቆ ለአገልግሎት ክፍት ሆኗል። የዚህ ዘመናዊ የመኪና ፓርኪንግ አገልግሎት የዘመነ አስተሳሰብ ምንጭ ከዛም ሱም መሰረት አድርጎ አገልግሎትን የሚያዘምን ትልቅ ትርጉም ያለው ስራ የተሰራበት ነው። መኪና ፓርኪንግ በአጋጣሚ እንጂ ሆነ ተብሎ ታቅዶ G-2+5 ተደርጎ 8 የመኪና ማቆሚያ ወለሎች በከተማችን ደረጃ በቢሊየን በጀት መድቦ መስራት የመጀመሪያ ነው። ይሄም ብቻ አይደለም፣ ዘመናዊ አገልግሎት እንዲሰጥ የተደረገበት የቴክኖሎጂ አገልግሎት አሰጣጥ ተሳልጦ የተሰራበት ደህንነቱ የተጠበቀ ምቹ እዚህ ውስጥ አገልግሎት ለሚወስዱ ሁሉ ተጨማሪ አገልግሎቶችን አብሮ እንዲያገኝ ማድረግ እጅግ በጣም ወሳኝ ስለሆነ ይሄ በተለወጠ አስተሳሰብ የተሰራ ከተማችንም ላይ በሰፊው እየተገበረ ያለ ነው። የካ 2 የተሽከርካሪ ማቆሚያ በከተማዋ ስትራቴጂክ በሆነ ስፍራ መገንባቱን የተናገሩት ከንቲባ አዳነች በአካባቢው ያለውን የንግድ እንቅስቃሴ ለማቀላጠፍም ያግዛል ብለዋል። የካ ቁጥር 2 መኪና ማቆሚያ ይህ ፕሮጀክት ደግሞ በመገናኛና ሾላ መካከል የሚገኝ እጅግ ስትራቴጂክ ቦታ ላይ የተሰራ ነው። ሁላችንም እንደምናውቀው ሾላ ላይ ከፍተኛ የንግድ እንቅስቃሴ አለ። ሞቢሊቲ በከፍተኛ ሁኔታ የሚጨናነቅበት የትራፊክ መጨናነቅ በሰውም በተሽከርካሪም የሚገኝበት መኪና ማቆም አስቸጋሪ የሚሆንበት ስፍራ ነው። ስትራቴጂካሊ ይሄ ቦታ ታቅዶ ተሰርቶ ለዚህ አገልግሎት መብቃቱ ንግድን ያሳልጣል፣ ኢኮኖሚን ያነቃቃል፣ ማህበራዊ ኑሮን በደንብ አድርጎ በአግባቡ እንድንመራ ሊያደርገን የሚችል ነው። የከተማዋን የትራንስፖርት እንቅስቃሴ ለማሳለጥና ለነዋሪው የተቀላጠፈ የትራንስፖርት አገልግሎት ለመስጠት የሚያስችሉ 150 የተሽከርካሪ ማቆሚያዎችንና 49 የታክሲና የአውቶቡስ ተርሚናሎችን ከለውጡ በኋላ መገንባት መቻሉንም ነው ከንቲባ አዳነች ያስታወቁት። ከለውጡ ወዲህ ወደ 150 የሚሆኑ የተሽከርካሪ ማቆሚያዎች 49 ተርሚናሎችን ገንብተን ለህዝባችን አገልግሎት ክፍት ማድረግ ችለናል። ከለውጡ በፊት በመንግስት የተሰራ ፓርኪንግ ተብሎ የሚጠራ ቦታ 2 ብቻ ነው። ይሄ የኢኮኖሚና ማህበራዊ እንቅስቃሴን በማሳለጥ ያለውን ትልቅ ጠቀሜታ መመገንዘብ የተሰራ ነው። በዚህ ዘመን ቁጥር ብቻ አይደለም የምናገረው፣ ከቁጥር አንፃርም ትልቅ ትርጉም ያለው ነው። እነኚህ ወደ 150 የሚደርሱ የተሽከርካሪ ማቆሚያዎች ከ35000 በላይ ተሽከርካሪዎችን በአንድ ጊዜ ማቆም የሚችሉ ናቸው። ምን ማለት እንደሆነ ከዚህ ተነስተን ሁላችንም ምንገነዘበው ይሆናል። የህዝቡን የኑሮ ጫና ለማቃለልና በሁሉም መስክ የተቀላጠፈ አገልግሎትን ለማግኘት እንዲችል ለማድረግ በተጨባጭ እየሰራን ያሉት ከንቲባዋም በሁለንተናዊ መልኩ የህዝቡን ኑሮ ለማሻሻል በትብብር መስራት እንደሚገባም ነው የተናገሩት። የህዝባችን የኑሮ ጫናውን የምናቃልለው እንደዚህ በሚታይ በሚጨበጥ ተጨባጭ ለውጦችን በሚያመጣ ውጤት ነው። በተለያየ መንገድ ለህዝባችን የኑሮ መቃለል አንድ ነገር ጠብ ማድረግ በማይችል ፕሮፓጋንዳ ስራ ህዝባችንን የሚያስለቅሱ በማስለቀስ ኑሮን ያቃልሉለት ይመስል ምሬቱን አጋነው ለተጨማሪ ምሬት ለመስጠት ለራሳቸው ጥቅም የሚገለገሉበትን በተለያየ መንገድ ሲያጋጥመን እናያለን። ለነሱም ዛሬ ይሄ መልእክት እንዲደርሳቸው እንሻለን። የህዝቡን ኑሮ እውነት ጫናው የሚሰማቸው ከሆነ የህዝቡን ኑሮ ጫና ለማቃለል የሚያስችል አንድ ጠብ የሚል ነገር መስራት እንጂ አልቅሶ ማስለቀስ ለህዝባችን
ኑሮ ጫናው ላይ ሌላ ጫና ለማምጣት ካልሆነ በስተቀር አንዳች የሚፈይደው ፋይዳ የለምና ይልቅስ እንተባበር አብረን እንስራ ያለችን አንድ ሀገር ናት ሀገራችንን ለማበልጸግ የህዝባችንን ኑሮ ለማዘመን የኑሮ ጫናውን ለማቃለል በጋራ መስራት የበለጠ ህዝባችንን ተጠቃሚ ያደርጋል እውነተኛ የህዝብ ተቆርቋሪነት ካለ በዚህ ረገድ ብቻ የሚረጋገጥ መሆኑን ማንሳት ወዳለሁኝ የህዝባችንን ኑሮ ለማሻሻል በገባነው ቃል መሰረት ውጤታማ ስራን እየሰራን ቢሆንም ይህ ግን የሚያዘናጋን ሳይሆን ለበለጠ ስራ የሚያነሳሳን ሊሆን ይገባል ሲሉም ከንቲባ አዳነች መልእክት አስተላልፈዋል